በዘመናችን አንድ ዓሊም ኪታባቸው ላይ ምን ይላሉ አንድ ሀብታም ነበር ይላሉ በጣም ከልክ በላይ ድንበር ያለፈ ሲያልፍ ሰዎች ተው ጊዜ እንዲሆን ተገላባጭ ነው ዛሬ መሽቶ ከሆነ ነገ ወድቀት ቀራለ ሲሉት ባክ አላቸው قال ان عندي اموالا تكفيني اعمارا بعد اعمار እኔ እኮ ያለ ገንዘብ አመት ከአመት ቢተካከል ይበቃኝ የሚችል ያለኝ وهي تزيد ولا تنقص ደሞ ብሬ ሳይ ሁሌ እየጨመረ ነው ولو أن الفقر ركيب جوادا سريعا لمدة سنة أو أكثر ليلحق بي لم يستطع دهنتكو ጠንካራ ፈረስ ይዞ እየጋለበ እኔ ሊደርስ ቢሮጥ ለብዙ አመታት ሊደርስብኝ አይችል ባክኔ ምንም አይነካኝ ማለት አላህ ግን ይህን ሰው አዋረደው يقول المحدث ተናጋሪው ይህን ዘገባ የዘገበው ሰው ምን ይላል لقد عشت نور قال حتى رأيت هذا الرجل ينسو جنب حيال يقبل الصدقة من بعد من كانوا يعملون عنده أجرا السوق أطروا يسراتشو كنبروا سوج صدقة سيقبلوا الله يوتال يغرور بالنفس كون يتبقون عندوش مريت انديت يربطوت يساسنال من سنتارات يوال እንዲህ አይነት ውስጥ ካለ በነፍስ ተብቃቃው ምትልኮት ከተወኩል ይራክሰው ነው አላህ ላይ አትደገፍም መውደቂያ መጨረሻ ደግሞ አሳዛኝ ነው የሚሆነው ثانيا ሁለተኛው ከተወኩል የሚያግደን ነጥብ ምንድነው الركون الى المخلوق ወደ ፍጡራን الى الخلق ወደ ፍጡር መደገፍ አንድ ሰው ከሀብታም ቤተሰብ ሊወለድ ይችላል ያባቱን ሀብት ይመካል አላህ የሚባል በጭራሽ ተዛይለው ትልቅ ባለ ስልጣን ዘመድ ይኖረዋል እዛ ላይ ይመካል ባሏ እኮ ኮሚሽነር ነው ባሏ እኮ ሚኒስተር ነው ይላል አኺ ሚኒስተር ሰው ነው ያ አኺ ልክ በፍጡር ላይ መደገፍ አላህ የሚባል ተዛይለው እኔ እኮ ዘመድ አለኝ ባለ ስልጣን ይላል ወይም አሜሪካ ውጭ ልጅ ይኖረዋል በዛ ነው የሚደገፈው አላህ ሪዝቅ ስጠኝ አላህ እንዲያረግ ያ ልጅ እንዳይከፋበት ያ ልጅ ሁሌ ችግር እንዳይደርስበት ነው የሚያስበው እንጂ አላህ ላይ ቢባል ተወኩል ይላል አላህ ይረዝቀኛል አላህ ነው ጠባቂ የሚባል ይላል ሀብታም ባለ ስልጣን ዘመድ ካለ እሱ ጋር ነው የሚመካው فهو يظن አሉ قويا بقوته በእነሱ ኃይለኛ እንደሆነ ማሰብ ይጀምራል مستغنين بغناهم በሀብታቸው ሀብታም እንደሆነ ይሰማዋል فلا حاجة له الى التوكل على الخالق الله ላይ መደገፉን ያቆማል وقد توكل على الخلق خلق ላይ ተደግፉ عليه ከአላህ ላይ መደገፉን ይሰው ይተዋል ምን ነው ሰዎች ላይ ተደግፉ አለ ፍጡራን ላይ ነው ይሄ ሰው የተደገፈው ናሲያን قول الله تبارك وتعالى ይሄን የአላህን ቃል ረስቶ ነው إن الذين تدعون من دون الله عباد أمثالكم فادعوهم فليستجيبوا لكم إن كنتم صادقين إن الذين تدعون من دون الله عباد أمثالكم እናንተ እኮ ከአላህ ውጭ የምትጠሯቸው እርዱን የምትሏቸው እንዲያግዝ የምትመኘው ሰው እኮ እንዳንተ ዒባድ ፍጡር ነው وكل شيء الا اتي الرحمن عبدا ሁሉም ነገር ፍጡር ነው በቃ እናንተ የምትጠሯቸው ነገሮች ሁሉ ምንድናቸው ፍጡራን ናቸው ላንተ ሊጠቅሙ ሊጎዱ አይችሉም ይላል አላህ Subhanahu Wa Ta'ala አላህ ምን ይላል በሌላ ቁርአን ላይ وتوكل على الحي ያው በሆነው ጌታ ላይ ተደገፍ الذي لا يموت ما يموت በሆነው ያው በሆነው ጌታ ላይ ተደገፍ ይላል وتوكل على الحي الذي لا يموت وسبح بحمده وكفى به بذنوب عباده خبيرا يقول علماء من يلالو لا ينبغي لمؤمن أن يلتفت إلى الخلق بعد هذه الآية هنا انكسكسنا بهلا لمؤمن ودفتر لزورا يكبه ما تدقف بت معنا نقر معشتافين ሰው በለው ሀብታም በለው ንብረት በለው ይጠፋል ማይጠፋው አላህ ጋር ተደገፍ ሶስተኛው በአላህ ላይ ከመደገፍ ከሚያግዱ ነጥቦች ውስጥ حب الدنيا والاغترار بها الدنيا كلك بلا ማፍቀር በዱንያ ፍቅር መስከር ومن موانع التوكل على الله ከአላህ ላይ ከመደገፍ ተወኩል ከማድረግ ከግዱ ነጥቦች ውስጥ الاستغراق في حب الدنيا በዱንያ ፍቅር ላይ ጥልቅ ብሎ መጥፋት والتعلق بشهواتها وزينتها بالدنيا بالجنج نجر لي موات
ልቡ በዱንያ ይሞላና አላህ የሚባል ትዝ አይለው ሁሌም ሰርቶ ሀብታም ነገ መኪና መቀየር ነገ ቤት መስራት ሁሌ ዱንያ ላይ አላህ የሚባል ዞር ብሎ እንዲያስታውስ ረፍት አይሰጠው እንዲህ አይነት ሰዎች አስፈልጉም አላህ Subhanahu Wa Ta'ala ለሙእሚኖች ምን አለ فأعرض عمن تولى عن ذكرنا ከኛ ግሳጼ አላህን ከማስታወስ ከራቀው ሰው ራቅ አንተ መሐመድ عن ذكرنا ولم يريد إلا الحياة الدنيا የሚፈልጋት ዱንያን ብቻ ከእንደዚህ አይነት ሰዎች ራቅ ይላል አላህ Subhanahu Wa Ta'ala لقد حذر الله تعالى عز وجل الله سبحانه وتعالى الدنيا እንድንጠነቀቃት ቁርአን ላይ ያሰናል يقول من ይላል إن وعد الله حق فلا تغرنكم الحياة الدنيا ولا يغرنكم بالله الغرور إن وعد الله حق يا الله قدره እውነት ነው ሞት ይመጣል ቂያማ ይመጣል فلا تغرنكم الحياة الدنيا دنيا تشنجلاችሁ ولا يغرنكم بالله الغرور شنجايوم شيطان አይሸንግላችሁ እናንተ ወደኔ ተመለሱ ወደኔ ተመኩ ይለናል አላህ Subhanahu Wa Ta'ala እንደ መጨረሻ ማሳሰብ የምፈልገው ዋናው ነጥብ ሰበብ ላይ እንዳያችሁት ፕሮግራማችን ላይ ሰፊ ትኩረት ሰጠነዋል ምክንያቱም ምንድነው ሙስሊሞች ሰበብን በትክክል ባለማድረሳችን የሰበብን ትክክለኛ ሐሳብ ባለመረዳታችን ከብዙ ነገር ወደ ኋላ ቀርተናል ማወቅ አለብን አላህ ተፈጥሮን ከሰበብ ጋር ነው ያያዛት የተፈጥሮን ህግ አክብረን መሄድ አለብን አባቶች የሚናገሩት አንድ ቀልድ አለ አካፍያችሁ ወደ መጨረሻው ፕሮግራም ይሆናል ይሄ አንድ ወጣት መጣና ካለፉት አባቶቻችን ውስጥ መጣና ያ ሸኸና ሸኻችን ወይ ዱዓ አድርጉልኝ አላህ ልጅ እንዲሰጠኝ አላቸው ሸኹም በጣም ይወዱት ስለነበር ኢንሻአላህ እስኪ ወደ አላህ ዱዓ አረግልሃለሁ ብለው ተዱ ያው ይቻላል ሷሊህ ሰው ስታይ ዱዓ አድርግልኝ ማለት ይህ ሰው ለብዙ ጊዜ ቆየ በአመቱ መጣና ደግሞ ያ ሸኽ ልጅ ወለድክ አሉት አልወለድኩም እባክዎት ዱዓ አድርጉልኝ እስኪ ኢንሻአላህ ዱዓ እናደርጋለን ሌላም በሚቀጥለው አመት መጣና ዘየራቸው ልጅ ወለድክ እንደ ያልወለድኩም አረ ዱዓ አድርጉልኝ ሸኹ ጨነቃቸውና ድንገት ባለቤት የማህፀን ችግር አለባት የልጅ አለመውለድ ችግር አለባት አሉት ይሄ ወጣት ደግሞ ምን አለ መሰላችሁ ያ ሸኸና انا ما تزوجت امراه እኮ ባለቤት የለኝም እኮ ሱብሃንአላህ አያችሁት ይሄ ሰው ባለቤት ሳያገባ ልጅ ይፈልጋል ሳይዘሩ ማጨድ መመኘት ማለት ነው ሰበብ ማድረስ አለብን ይሄ ባለቤት ማግባት ሚስት ማግባት ሰበቡ ነው ከሱ አላህ ልጅ ይሰጣል የመጀመሪያውን እርምጃ መራመድ መቻል አለብንና ይህ አባቶች የሚያስቁን ታሪክ ነው ሌላው ማስታወስ የምፈልገው ሰበብ ማዝ እኛ ጋር የተጣለ ግዴታ ነው ማዝ አለብን ነገር ግን ሰበብ የምንይዘው ነገር አላህ Subhanahu Wa Ta'ala ሰበብ አድርገን እንድንይዘው የፈለገውና የፈቀደውን ነገር ብቻ መሆን አለበት ለምሳሌ እንበል ሰውየው ታመመ ከኒና ቢወጥ ሰበብ ነው ትክክለኛ ድርሷል አመመኝ ብሎ ግን ለጅን ቢያርድሳ ጠንቋይ ቤት ቢሄድሳ ሰበብ ነው ብሎ ይህ ሽርክ ነው ከኢስላም ያስወጣናል ሰውየው አመመው ቤቱን ቡና ሰላፈላበት ቀርቼ ነው በሚል ሐሳቦት ቡና ካፈላ ይህ ወደ ከኢስላም ውጭ ሆነ አመለካከት ነው የሚሆነው ሰበብ የምንይዘው አላህ ሰበብ እንድንይዘው ያዘዘንን ነገር ብቻ ነው ተግባባን ይህ በትክክል መረዳት መቻል ይኖርብናል ኢንሻአላህ ሌላ ወንድሞችን ሰላመሰግን ማላልፈው ያው አንዳንዴ ቀረጻ ላይ ድካም ስለሚኖር ዘለቱል ሊሳን የመላስ ማምለጥ ይኖራል በባለፈው ሸሪጣችን ላይ አሚና ረዲየላሁ ዐንሃ ያልኩት አባባል ይህ ስተት ነው ሊታረም ይገባል አሚና ብለን ነው ልናልፈው የሚገባ የጠቀሙኝ ወንድሞች አላህ ጀዛቸውን ይክፈላቸው እኔም አስአሉላህ يغفر لي ويرحمني سيدنا عمر بن عبد العزيز من ይላሉ رحمه الله امرأ اهدى لعيوبي ይላሉ አላህ ለዚህ ሰው ይዘንለት አይቤን ነውሬን ስተቴን ሀዲያ ለሰጠኝ ስተት ለነሱ ሀዲያ ነው የደጋግ ሰዎች ጉዞ ነው እኔም ኢንሻአላህ ምለው ይሄ ነው ትልቅ ሀዲያ ነው የሰጣችሁኝ ለወደፊትም ከቀረጻም ይሁን ከኛም ከድካም የሚሰሩ ስተቶች አይጠፉም ጠቁሙን ኢንሻአላህ ባላ ፈቃድ እናስተካክላቸዋለን እንግዲህ አላህ Subhanahu Wa Ta'ala በሰማነው እምንሰማ እምንሰራ እኔም እናንተን አላህ ያደርገና ربنا عليك توكلنا وإليك أنبنا وإليك المصير اللهم ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم ارزقنا التوكل بك اللهم ارزقنا الثقة بك اللهم أعز الإسلام والمسلمين
المسلمين. اللهم علمنا الإخلاص والتوحيد برحمتك يا أرحم الراحمين. وصلى الله وسلم وبارك على نبينا محمد، وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله تعالى وبركاته.